ዛሬ ወንዶች በጭብጨባ ሴቶች በእልልታ ነው መግባት ያለባችሁ። ለምንድነው ግን በጣም ብዙ ጊዜ ካስተዋልኩትኝም ወይ ደግሞ ከማውቀው በተለይ ሴት ልጅ ቤት እንግዲህ ሽምግልና ሲላክ በጣም ሴቷ የሆነ የሚፈጥረው ስሜት አለ። በተለይ ይሄ ክብር አይደለ፣ ለቤተሰቦቻችሁ ክብር ነው፣ ለራሳችሁ ክብር ነው። እና ያ ስሜት ነበር ዛሬ ወይዘሪት ሄርሜላ ላይ ያስተዋለው ማለት ነው። አብርሃም እንግዲህ ደስታዋን ሳጨርስ እንግዲህ ቀዝቃዛ የበረዶ ቤት ውሃ ነው ቶሎ ላይ ደስታዋን ያቀዘቀዘው። እንግዲህ በጣም ደስ ያላት ወጪ ራሱ እኔ ነኝ የምችለው፣ ምንም ችግር የለውም አንተ ብቻ ዝግጁ ሁን ነው ያለችው። የሚገርም ነው። ሰላም ሰላም የኔ ተወዳጆች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁ በሰላም ጤና፣ ፍቅር አብሽ የመኝላችሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም ሀሳባችሁን ኮሜንት ላይ አስቀምጡ። እንግዲህ አዳዲስ ነገሮች በየጊዜውና በየሰዓቱ እንሰማለን። ይህ ደግሞ የሚሆነው በአብርሃምና በአብርሃም በዋናው ባዛዡ ምክንያት ነው። እንግዲህ መግቢያ ላይ ራሱ በጣም ከገረመኝ ነገር እንግዲህ ተምሌል ካያችሁ ሽምግልና እንደተላካሪው እንግዲህ በጣም ትልልቅ ቤተሰቦች አባቱን ብቻ የሚገርም ነው እውነት የኔ ውዶች። ሄርሜላን በጣም ነው ያቆነጠነጣት፣ በጣም የተደሰተችው። በቃ አለ አይደለ ይሄ ማለት ለኔ በጣም ክብር ነው። የት ትደርሳለች የተባለች እንስት እንግዲህ ዛሬ አንተ ሽማግሌ ልከ በተለይ በቃ የምነሳው ፎቶ ይሄ ጓዳ በር ላይ ምናምን ነገር እጅን እንደዚህ አድርጌ ምናምን በቃ የሌለ ነበር ሀረካቷና በጣም ደስ ብሏት ነበር። ግን ምን ያደርጋል ያንን ደስታዋን በበረዶ ውሃ እንዳልኳችሁ ነው ያከናነባት። በጣም እንግዲህ የእሷ መደሰትና ይሆናል አይደለ በጣም ደስ ሲላት ሲያይ እንግዲህ አብርሃምም አንተ ነገራት እየተባባሉ ነበር። ሊያውም ጎንበስ ብለዋት እንግዲህ በጭንቅላቷ ላይ እየተነጋገሩባት ነበርና እውነት ለመናገር አብርሃም ለሴት ልጅ ክብር ቢኖርክ መጀመሪያ ክብር የሚባል ነገር አለ። ፕራንክም ቢሆን የሆነ ክብር ሊኖርክ ይገባል። እች ልጅ የማትወዳት የማታፈቅራት ከሆነ መልቀቅ ትችላለህ። በቃ ልቀቃት። ዛሬ እንደውም ኤፍሬም አንድ ከተናገረው ነገር ምንድነው ሲል የሰማሁት እነዚህ ልጆች ጊዜያዊ ስሜትና ጊዜያዊ ፍቅር ነው እንጂ ከልብ የሆነ ፍቅር አይደለም። ሩታና አብርሃም ምናለ በለኝ ወደፊት አብሮ የሚሆኑ ጥንዶች ናቸው እያለው ነበር ከደስታ ጋር ተገናኝተው ማለት ነው ዛሬ። ስለዚህ አቤላ እንግዲህ በጣም አጨብጫቢ ሆነጋል። አጨብጫቢ ገልጾ ማለት አንተ ሽማግሌ እንግዲህ እንዲህ ማለት የሄርሜላ ስሜት ሽማግሌ ቢላክ ምን አይነት ስሜት ይሰማታል የሚለውን እንግዲህ ሀሳብ አንተ ላይ መጣከው። እንዴት ነው ምንድን ነው የሚሰማት? ደስታ ነው የሚሰማት። አንድ የምትወደው ወይ ደግሞ አንድ ወደዋለሁ አፈቅረዋለሁ የምትል እንስት እንግዲህ ሽማግሌ ልልክ ነው ሲላት ምን ሊሰማት ይችላል? ደስታ ነው አይደለ? ስለዚህ ይሄ ስራ ያንተ ስራ ነው። ምናልባት ያንተ ስራ ነው አለ እንጂ አቶ አብርሃም ምናልባት የሁለታችሁ ምቅር ነው። ግን ደግሞ በዚህ ያህል ልክ የልጅቷን ደስታ ባናትኳት መልካም ነበረ። ምን ነው ብትደሰት ምን አለበት? እንደ ትንሽ ብትደሰት። አይ እናንተ አይ አብርሃም እንዲህ በጣም አቁነጠጣት እኮ በጣም ደስ ያለት በቃ በጣም ነው በቃ ደስ ያለት። በነገራችን ላይ አብርሃም አሁን ላይ ለትዳር ዝግጁ እንዳልሆነ እና እንደማይገባ የሆነ ጊዜ ተናግሯል። ቀለበቱን ቢሆን የፌክ ቀለበት እንደሆነ ብዙዎች ታውቃላችሁ፣ የሆነ ቀለበት እንዳልሆነ ማለት ነው። ግን ደግሞ በዚህን ያህል ልክ ለምንድን ነው ሄርሜላ የተደሰተችው? እንደ ወንድ ጠፍቷል፣ እንደ ሄርሜላ ወንድ ጠፍቷል። ከአብርሃም ውጭ አንቺን የሚፈልግሽ ሰው የለም። አንቺ እውነት ራስሽን በጣም ግብርሽን ያወሩችሁ እና አንዳንዶቻችሁ ደግሞ በጣም በቃ የሆነ የሁለቱን አንድ ላይ መሆን በጣም የምትወዱ አላችሁ። እዚህ ኮሜንት ላይ እየመጣችሁ ሀሳብ የምትሰጡ አላችሁ እና በነገራችን መብታችሁ ነው፣ የፈለጋችሁን አስተያየት መስጠት ትችላላችሁ። ግን ደግሞ አስተያየትና ሀሳብ ስትሰጡ ሚዛናዊ ይሁኑ። ገብታችሁ አይደለ? እነዚህ ሁለት ጥንዶች ሩታና አብርሃም በማን ልጅ አለ? ገባችሁ አይደለ? እኛ ብዙ ጊዜ ምንጮው ብዙ ጊዜ የምንናገረው ቢያንስ ለልጃቸው ዋጋ መክፈል እንዳለባቸው፣ ለልጃቸው ታሪክን ጥለው የማይሆን ታሪክን ጥለው ማለፍ እንደሌለባቸው፣ ነገ ላይ ልጃቸው የእነሱን ታሪክ እየሰማ የሚያፍርና የሚሸማቅ ልጅ መሆን የለበትም ነው እንጂ እኮ አይደለም ትዳር ይቅርና ጓደኝነትም እኮ ካለ ፍላጎት አይሆንም አይደል እንዴ? የሆነ ቦታ ራሱ እኮ የሆነ የምትሄዱት የሆነ ስራ የምትሰሩት የሆነ ነገር እኮ የምታደርጉት ውስጣችሁ ሲፈልግ ነው። አይደለም ትዳርን የሚያክል ትልቅ ተቋም ይቅርና ማለት ነው እንዴ ማለት አስቡ። አንዳንድ ጊዜ አስተውሉ እሺ። የሆነ ሰው ስላወራ ብቻ እውነት ነው ማለት አይደለም። ያወራ ሰው እውነት አይደለም። የተናገረ ሰው ትክክል ነው ማለት አይደለም። ዝም ያለ ሰውም ደግሞ ፈሪ ነው ማለት አይደለም። ገብቷችኋል አይደለ? ስለዚህ እንግዲህ አላውቅም ከዚህ በኋላ እንግዲህ ምን ሊፈጥር እንደሚችል። ምናልባት እንግዲህ ትላንትና
ሩም ላይ እንግዲህ ተገኝተው ነበረ። በተለይ እንግዲህ ሩም ላይ ሲገኙ እነዚህ ሁለት ልጆች አብርሃም ሄርሜላም የራሳቸው መኖሪያ ቤት እንዳላቸው ሁላችንም እናውቃለን፣ ያው በየቪዲዮቸው ላይ ስለሚፖስቱልን ማለት ነው። ስለዚህ ሩም መያዝ ለምን አስፈለገ ማለት ቤታቸው የፈለጉትን ነገር ማድረግ መዝናናት እንጂ ማድረግ ይችላሉ አይደለ? ስለዚህ አብርሃምን በድብቅ ነው እሷን የሚያገኛት ማለት ያፍርባታል ምናምን ነገር ወይስ ምንድነው ችግሩ? ነገሩ ቢያፍርባት መቼ ሚዲያ ላይ ይዟት ይመጣል። ግን ደግሞ አንዳንድ ነገሮች አሉ ማለት ይሄ ፌክ እንደሆነ እውነት እንዳልሆነ በደንብ ሪል የሚያሳዩ ነገሮች አሉ። ግን ደግሞ እነሱ እኛ ላይ የሆነ አላደለ እንደፈለጋቸው ይዝናኑብናል ማለት ነው። አብርሃም በቃ በስመጥጥ ነው። ምንድነው ኦዲየንስ የሚፈልገው? በተለይ ኦዲየንስ የሆነ ከሱ የሚፈልገው ምንድን ነው? በቃ ያን ነገር ላይ ነው የሆነ አላደለ በደንብ የሚያየው። ወይኔ ሄርሜላ ግን ዛሬ በጣም ያሳዘነች። እንዴት እኮ እንደፈነደቀች እንዴት እኮ ደስ እንዳላት በጣም ነው ሲያዝ በጣም ነው በቃ ስሜቷን መቆጣጠር ያቃታት። እንዴ እኔ ወጪ እችላለሁ አለች እኮ እኔ ወጪ እችላለሁ። አቤል ይሄ እንደው ምን ብለህ ብትመክረው ነው ምን ብለህ ብትዘክረው ነው እንደዚህ እሺ ሊል የቻለው? እና አንተ መክረኸው ነው ወይ? ደግሞ እንዴት ነው እና አቤል ሽማግሌ ሊሄዱ የሚችሉ ትላልቅ ሰዎች ናቸው መሄድ ያለባቸው። አቤልም ሲያሽቀብጥ ነበር በጣም በአይነቱ ለየት ያለና ማንንም ጋር ያልተላከ አይነት ሽማግሌ ነው የሚላከው እያለ ነበረ። እውነት አቤል እንግዲህ በዚህ ያለ ሟት መሰራ አስፈላጊ አልነበረም። በእርግጥ የሆነ የፈለክ አይመስለኝም። አንተም የሆነ እንዳየሁት መጀመሪያ ላይ የሆነ እንዴት ነው ንገራት አትንገራት የሚለው ፓርት ላይ አንተም የሆነ በቃል አይደለ ይሄ እህቴ ናት የምትለው ነገር አለ። አንተም አንዳንድ ጊዜ ሰው ከመቀራረቡ የተነሳ እህትና ወንድም ይባባላል። ለምን መወደድ ቋንቋ እኮ ነው። አንዳንድ ጊዜ መወደድ ቋንቋ ነው። ከዚህ ፊትም እንደምታውቁት ከሩቲ ጋር በጣም ቤስት ጓደኛሞች ነበሩ። ግን ደግሞ የሆነ ሰዓት ላይ ነገሮች ያው እንደነበሩ አይሆኑም። ጊዜ ይለዋወጥ የለ። ስለዚህ አንዳንዴ ደግሞ ያው ጊዜ በሚመራና ጊዜ እንድናደርግ በሚፈልገው መንገድ ነው የምንሄደው እንጂ አንዳንዴማ በራሳችን መንገድ ቢኖር የት በደረስን። ለማንኛውም የኔ ወዶች እስኪ እናንተ ምን ተሰማችሁ? ማለት ለምን እንደዚህ ሊያደርግ ቻለ አብርሃም? ለምንድን ነው ሁሌ በሄርሜላ መጫወት የሚፈልገው? ለምንድን ነው ከህይወቱ ካናካቴው የሚያስወጣት? እውነት በጣም ማለት ይሄ ሊሆን የሚገባ ነገር አይደለም አብርሃም አሁን ላይ እያደረገ ያለው ማለት ነው። ብቻ ልቦና ይስጥ። እንዳልኳችሁ ትናንት ለም ከወንድሙ ጋር እንግዲህ እንደዛ ሲታገል እንደዛ ሲፋንጅ የነበረ ሰው ነበረ። ዛሬ ደግሞ አልፎ ተርፎ እንግዲህ ምንም በቃ አይደለ ይሄ ግድም አልሰጠውም ማለት ፕራንክን ያረጓት። ግን ደግሞ በቃ ምንም ለሱ ምንም ነው። ለምን አይጨነቅላትም? አይጠነቅቅላትም። ስሜቷን ቢጠነቅቅላት እውነት የሚያፈቅራት የሚወዳት ከሆነ ይህ ስሜት ምን ያህል እንዴት እንደሚያስደስት ማንኛውም ሴት ታውቀዋለች። በተለይ ሽምግልና የሚባለው ፓርት በጣም ደስ የሚል ነው። ከሰርጉም ከሁሉም የበለጠ በጣም ደስ የሚል ታይም ነው ማለት ነው። ሶ ውዶች እስኪ ሀሳባችሁ ኮሜንት ላይ ያስቀምጡልኝ። ምንድን ነው እየተከናወነ ያለው? ያው እንግዲህ መግቢያ ላይ እንዳልኳችሁ ሴቶች በእልልታ ወንዶች በጭብጨባ ብያችኋለሁ። አብርሃም እንግዲህ ደስቷን ሳትጨርስ ነገሮች ያው መሆን ባለባቸው መንገድ እንግዲህ ሆኖ ተጠናቋል ማለት ነው። እንዲሁም ዛሬ ኤፋና ደስታ ተገናኝተው ነበረ። ሲገናኙ እንግዲህ በተለይ ኤፋ ለኦዲየንስ ያስተላልፈው መልእክት አለ። እሱንም ማስደምጣችሁናል። ደስታም እንግዲህ ከተናገራቸው ቃላቶች በጣም ያስደመሙኝ የገረሙኝ ያሳቁኝም ጭምር ሀሳቦች አሉና እስኪ በሱ ላይ የምንወያይበት የምናወራበት ይሆናል። እንግዲህ ኤፋ ለምትወዱኝም ለምትጠሉኝም እኔ እወዳችኋለሁ። አብዛኞቻችሁ የሁለቱ ህይወት ላይ አንተ አስፈላጊ አይደለም፣ ከሁለቱ ህይወት ወጥተህ የራስን ህይወት መኖር ትችላለህ። እነዚህ ሁለት ጥንዶች እንግዲህ ተፋቅረው ተዋደው የገዛ ሚስቱን ትቶ እንግዲህ ተለያይተው ከሄርሜላ ጋር ቀለበት አድርጎላታል። ብቻ ብዙ ኮሜንት ጽፉልኝ ያላችሁ፣ እኔ ግን ያደለም ዋናው ፖይንቴ እነዚህ ሁለት ጥንዶች ለልጃቸው ዋጋ መክፈል እንዳለባቸው ነገ ላይ ለልጃቸው የማይሆን ታሪክና የማይሆን ሂስትሪ ያስቀምጠው እንዲያልፉ ስለማልፈልግ ነው ብሏል። አያችሁ አይደለ? ኤፋ በነገራችን በጣም የልጅ አዋቂ ነው። በተለይ ትናንትና ሩም ላይ ይዛቸው የለም ወይ ሄርሜላ ጋር እያለው ነበር ደስታ። በተለይ ደስታ እንግዲህ ያው ተደዋውለው ነው የተገናኙት። በእርግጥ ደስታ ነው ኤፌን ለማግኘት የፈለገው። ያው የፈለገበት ምክንያት ለምንድነው በዚህ ያህል የምትሄደው? ለምንድነው በዚህ ያህል የምትጓዘው? ሁለቱን አንድ ለማድረግ ሁለቱ እኮ የተለያዩ ሰዎች ናቸው። በዚህ ያህል ለምንድን ነው የምጥረው? እባክህ እስኪ ለእኔ አንድ ቻንስ ጠኝና እድል ልሞክር እያለው ነበርና ደስታ ደግሞ ታውቃላችሁ አይደለ?
በጣም ይሄ ረጋ ያለ የሆነ ዲሲፕሊን ያለው ልጅ ግን ያው ንግግር አይችልም። ችግሩ ያው ንግግር አለመቻሉ የሆነ ቀፍጠን አለማለቱ ያ ነገር ነው። አንዳንድ ጊዜ ደስታ እኮ ምናምን ነገር አንዳንድ ኮሜንታቶች ለሩታ አይሆንም ምናምን ይላሉ። ዛሬ ሲናገርም እንግዲህ ኤፋ ሁለቱም ጋር ጊዜያዊ ስሜት ነው እንጂ ያለው ፍቅር አይደለም። ሩታና አብርሃም ወደፊት አብሮ እንደሚሆኑ እኔ ቃል እገባልሃለሁ፣ የዛን ጊዜ አንተ ምን አለ ያ ልጅ የምትለኝ ሊሆን ይችላል እያሉ ነበር። እውነት ነው። አንዳንድ ጊዜ ብቻም ሳይሆን ልጅ ያለው ሰው የተዋለደ ሰው ተጣልቶ ተለያይቶ አይለያይም። በተለይ በመካከላቸው ዲቦዝ አድርገው ግን ደግሞ የትዳር ሁኔታ ውስጥ ከሌሉ ማለት ነው። ግን ካሉ ደግሞ በትዳር ላይ መቼም ትዳር አይሆኑም አይደለም። ግን ለልጃቸው ሲሉ ደግሞ ዋጋ መክፈል፣ ለልጃቸው ሲሉ ደግሞ አላደለ። ሰው እኮ ለልጁ የማይሆነው ነገር የለም እኮ እንዴ። ሰው እኮ ለልጁ ይጠቁራል፣ ይከሳል፣ ይጎሳቆላል፣ ይራባል፣ ይጣማል ለልጁ ዋጋ ለመክፈል ማለት ነው። ሰው እግዚአብሔር ይመስገን አሁን ላይ መቼም እዚህ ሶሻል ሚዲያ ላይ እንደምታዩት ብዙ ሰው በሶሻል ሚዲያ የተለወጠበት ራሱን በጣም ያሳደገበት በኢንካም በተለያዩ ነገሮች ራሱን ጥሩ ያደረገበት ጊዜ ነው። ስለዚህ ኤፋ እንግዲህ የቻለውን ያህል ነገር እያደረገ ነው። እባክህ አንተም ብትሆን ደስታን ከእርሷ ህይወት እንድትወጣ እፈልጋለሁ። እኔ ወንድሜን ማስተካከል ባለብኝ ሰዓትና ማድረግ ባለብኝ ሁኔታ ላይ እንዲያስተካክል አድርጋለሁ ተባብሏል። ምን አለ መሰላችሁ አንዳንድ ጊዜ ከመቆጨት ለምን አላረኩትኝም ለምን አልሞከርኩትም ብሎ ነገሩን ከመቆጨት አሁን ኤፋ በቃ ማድረግ ያለበት ነገር እያደረገ ነው። ትናንት ላይ በተለይ እንግዲህ ገፍትሮት ነው ያስወጣው። ወንድሜ አትበልጥም ሙሽሚት የምትበልጥ አይነት ነገር ግን ደግሞ ኤፋ ወንድሙ የተረዳበት መንገድ ምንድነው? ወንድሜ ወዱ አይደለም በቃ የያዘውና የጨቆነው ነገር አለ እንጂ ወዱ አይደለም ማለት አያችሁ አይደለ? በጣም ይረዳል፣ በጣም ያስተውላልና እባክህ አንተ ብትሆን ከሁለታቸው ህይወት እንድትወጣ እፈልጋለሁ። አንተ ጋርም ቢሆን ያለው ጊዜያዊ ደስታ ነው እንጂ ከዛ የዘለለ ነገር የለም እየተባባሉ ነበረ። አላውቅም እኔ ብቻ በተቃራኒ ሆነ ባለጉዳዮቹ አሁን ሄርሜላና ሩታ አብርሃም ናቸው አይደለ? ባለጉዳዮቹ ሌላ የሚገኙት ሰዎች ሌላ እየሆኑ ነው ያሉትና እነዚህ ልጆች አብረውን ከመሆኑ ባያችሁ ለልጃቸው ሲሉ ሰላም መፍጠር እንዳለባቸው ነገሮችን ማስተካከል እንዳለባቸው በቃ አይደለ ይሄ መሆን ያለበት ነገር እንዲሁ መጣር መበርታት ነው። ሩቲም እንግዲህ ከዚህ በኋላ ጀግነሽ ጠንክረሽ ጀግና ሆነሽ አንበሳ ሆነሽ ሲጀመር አንቺም ማትበገሪ ነሽ፣ ለማንም እጅ ማሰጪ እንስት ነሽና ሁሉ ነገር መልካም እንደሚሆንም ደግሞ ተስፋ አድርጋለሁ። ምን አለ መሰላችሁ ውዶቼ ብዙ ጊዜ እንዴት ነው ሩቲ በቃ ይቅርታ ለመጠየቅ የሞከረችባቸው ብዙ አጋጣሚዎች አሉ። አብርሃም ትላንትና እንዳልኳችሁ ይቅርታውን ረግጦ ሄዷል። ግን ደግሞ እቺ እንስት ይቅርታ መጠየቋ ሞኝነት አይደለም፣ ጅልነት አይደለም፣ አለማወቅ አይደለም፣ ፋርነት አይደለም። ይህን ነገር እያደረገች ያለችው ለልጆቿ መስዋዕት ለመክፈል ነው። ገባችሁ? አንድ እናት ሁልጊዜ እንደምላችሁ ግዴታ ለልጆቿ ዋጋ ትከፍላለች። አንዳንድ እናቶች ደግሞ ምንም ናቸው። እቺ ዓለም እንግዲህ ተቃራኒ ናት። ለአንዱ ደስታ ለአንዱ ሀዘን ነች እና እንግዲህ ሁለታችሁ ተገናኝታችሁ እንግዲህ በመጨረሻ ላይ እንግዲህ ያው ሁለታችሁን በየራሳችሁ ሀሳብ ብትለያዩ በተለይ ደግሞ ደስታ እባክህ ጊዜ ስጠኝ ወይ ደግሞ በቃ ለኔ ተዋት፣ እኔ ማስተካከል ያለብኝ ነገር ለማስተካከል እሞክራለሁ እያለው ነበርና እስቲ እንግዲህ የሚሆን ነገር እናያለን። ደስታን ማለት ኤፋና ደስታ ሲሆን መከራከር ያለባቸው አንተ ጉዳይ ከሩቲ ጋር ነው። ደስታ ከሩቲ ጋር ነው ሰው ጉዳዩ። ኤፍሬም ደግሞ ከወንድም ጋር ነው ነገሮች ማስተካከል ያለበት። ቢያንስ በውስጥ መስመር ግዴታ እዚህ ሚዲያው ላይ ብቻ ሲሆን በውስጥ መስመር ያለው ነገር ለማየት ያለው ነገር ለማስተካከል ብትሞክሩ መልካም ነው። የተወዳጆች ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡኝ። እወዳችኋለሁ። ባባይ